እየሰበረኝ ነው ያለው እኔ እየሰበረኝ እያደቀቀኝ ነው ያለው እሱ ያንተ ጥንካሬ ደካማ መሆኑ ነው በቃ የሆነ ነገር ሲመጣ አንድ ነገር ተባባል ይኸውልሽ እኔና አንቺ ወደ ቀድሞ ህይወታችን መመለስ እንችላለን እርሺ እንላይ አትበል መለየት ከፈለክ ብቻ ነው ሄደ ተለያይ በቃ እኔ አይገባኝም እኔ ምንም ነገር መስማትም ምንም አይሆንልሽ አዳምጪ ካንቺ ጋራ ብዙ ነገሮችን አሳልፈናል ብዙ የተጣላንባቸው ተጣልተን እንድንቀር አልፈልግም ነው እያልኩሻለሁ እሱ ባለው በሆነ ያን ተሲማነራው እኛም በጣም ነው የምናመሰግነው ከዚህ ላጣብኝ ማስበው ቀልቤን እንዴት ልሰብስበው ከፍቶኝ ሳዝን ውላለሁ የሆንኩትን ነገር እኔ ምን አውቃለሁ ቤተሰቦች እንዴት ናችሁ እኔ ያለሁኝ እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላም ሁኑልኝ ያው ከትናንት ወዲያ የተፈጠረውን ነገር አይታችኋል ማለት እኔ እንደዚህ እንዲፈጠር አይደለም ያንን ነገር የነገርኳት በቃ በአንተ ተስፋ መቁረጥ ያለብኝ የሆነ ነገር ስትነግረኝ ወይ ስታሳየኝ ነው ስትለኝ ያልኳትን ነገር እሷ ሊያሳምማት ራሷን እንድትሰጥ ምናምን አድርጓታል ይሄን ነገር ደግሞ በጣም ተደጋጋሚ ጊዜ እየሆነ በጣም ተቸግር ያለው እኔ ራሱ በቃ ይሆናል አይደል ጭንቀት ውስጥ ስትሆን የሆነ ነገር ውስጥ ስትሆን ራሷን ወደ መሳት ነው የምትሄደው አብዛኛውን ጊዜና እኔ እንደዚህ እንድትሆን አልፈልግም በነገራችን ላይ እኔና እሷ በተጋጨን ቁጥር በተጣላን ቁጥር ሆስፒታል እንድትገባ በቃ ያልሆነ ውሳኔ እንድትወስን በቃ መረር እንድትል ስቃይ ከደስታችን ይበልጥ ስቃያችን ሞር እንድታስታውሰው አልፈልግም በሰው ልጅም ላይ እንደዚህ አይነት ጠባሳ ጥዬ ማለፍ አልፈልግም ምክንያቱም በሰላም ሁኔታ በደስታ ጊዜ በሚያምር ጊዜ ተገናኝተን በጣም ብዙ ነገሮችን አሳልፈናል እና ያንን ያሳለፍናቸውን ጊዜ ነው እኔ ማስታወስ መፈልገው እንጂ እሷ እኔን ያሳዘነችበት እኔ እሷን ያሳዘንኩበት እንደዛ አይነት ነገሮችን ማስታወስ አልፈልግም በነገራችን ላይ ዛሬ ላይ እኔ እየጎዳኋት ሊመስላችሁ ይችላል ነገር ግን ነገ ላይ ከዚህ በላይ ደግሞ እንድትጎዳ አልፈልግም አንዳንዴ ሰው ደስተኛ የሚሆነው ካንዳንድ ነገሮች ሲርቅ ካንዳንድ ሰዎች ሲሸሽ ነውና እኔ ከሷ ህይወት በመውጣቴ ደስተኛ ልትሆን ነው የሚገባ ምክንያቱም እኔ በጣም ብዙ ነገሮችን በድያታለሁ ብዙ ነገሮችን አሳዝኛታለሁ አይኑ አውቃለሁና ያንን ነገር እንደሞ እንደዚህ ብዬ ስናገር እኔ ለሷ መጠቀም ሰው አይደለሁም እኔ ለሷ የሆነ ነገር አይደለሁም ማለቴ ሳይሆን በዚህ ከቀጠለን ነጋችንን እያሰብኩኝ ዛሬ ላይ ማልቀስ አልፈልግም እኔ ዛሬን መደሰት ነው የምፈልገው ዛሬ እኔ ከሰዎች ጋር ሲሆን በቃ ለኔ ለየት ያለ ስም እንዲሰጠኝ አልፈልግም ማንነቴንም ደግሞ መደበቅ አልፈልግም በቃ እኔ በሷ ምክንያት እኔም እየታመምኩኝ ነው ያለሁት እኔ በጣም ራሴን ያመኛል ጨጓራዬን እየታመምኩኝ ነው እና ከድሮም ደግሞ አለብኝ ይሄ ጨጓራ በሷ ምክንያት ነው ምናምን ልላይ አልችልም ምክንያቱም ከዛ በፊትም ስለሚያመኝ ማለት ነው ነገር ግን አሁን ላይ እየተፈጠሩ ያሉ ነገሮችን ዞር ብዬ እያየሁኝ ነው ምንም እዚህ ተስፋ የሚሰጠኝ ነገር የለም አንደኛ ለናንተ እንደዚህ ብዬ ስናገር አንዳንድ ሰዎች ላታምኑኝ ትችላላችሁና ረጅም ጊዜ ነው ተውቃችንም ረጅም ጊዜ ነው ከሌላ ሰውም ጋር ደግሞ ማለት ስሜቴን በግልጽ በነግራት ደስ ይለኛል ነገር ግን አግኝቻት እስከማዋራ ድረስ ሚስጥር ሆኖ ይቆያል እንደምታስቡት ደግሞ አይደለም ማጠብቁት ሰው ነውና እኔም እሷም በነፃነት መኖር ስላለብን ነው ዛሬ ላይ እንደዚህ መጥቼ በቃ ተሽሏት ድጋሚ የኔ ሐሳብ እንዳይኖርባት በቃ አላቅም ድጋሚ ሌላ ሐሳብ ኖሯት ደግሞ ወደኔ እንድትመጣ ስለማልፈልግ ነው ዛሬ ቀጥታ ቤቷ ሄጄ ማለት ለጎዳትም አልፈልግም ላሳዝናትም አልፈልግም ነገሮች በዚህ ከቀጠሉ የደም እንባ እስከማልቀስ ድረስ ልንዳረስ ነው ማለት ነው በዚህ ደረጃ ከተደራረስን ነገላችን ነው ደግሞ ዛሬ ነው ይሄንን ቀን ምናለ ያንን ቀን ያንን ውሳኔ ወስኜ በነበረ ማለት አልፈልግም ምክንያቱም ዛሬ ላይ መወሰን ስለምችል ማለት ነው እያንዳንዱን ነገሮች ለእናንተ እንደዚህ መጥቼ የምናገረው ከኔ ጋር አብራችሁ የመጣችሁ ብዙ ነገሮችን ብዙ ህይወቴን የምታውቁ ሰዎች አላችሁ ያንን ህይወቴ ደግሞ ለእናንተ
አሳያለሁ አስተምራለሁ ብዬ የምናገራቸው ብዙ ነገሮች አሉና በእኔ ምክንያት እኔ እናት አለችኝ እህት አለችኝ በእኔ ምክንያት ደግሞ እሷ እንድትጎዳ አልፈልግም መጀመሪያውንም ፍቅረኛሞች መሆን አልነበረብንም እኔ ትንሽ ስለሚያመኝ የፍቅር ጥያቄ አቀረብኩኝ በቃ ስሜቱ ስለነበረኝ ነው የፍቅር ስሜት ስለነበረኝ በቃ አይደል ሁሉም ሰው እቺ ልጅ በቃ ፍቅር ውስጥ ደግሞ ከገባችሁ በኋላ ተገላቢጦሽ የሚሆንባችሁ ነገር ከሆነ እኔ ቢቀርብ አይነኝና አልጠላትም አሁንም ቢሆን ለሷ ክፉ ነገር አልመኝም ጥሩ ደረጃ ላይ እንድትወድቅ ነው የምፈልገው አሁንም ከኔ የተሻለ ብዙ ነገሮች ይገባታል አይኖ ታገኛለችም 100% በቃ መልክም ቁመና ሁሉም ነገር አድሏታል እግዚአብሔር ባለችበት ሁሉ ነገሩ ሰላሟን ያብዛላት ጤናዋን ይመልስላት ሌላ ነገር ምንም ልል አልችልም ዛሬ ራሱ የመጣሁላችሁ እኔ ካለ መምጣት ብዬ ነው ማለት አብዛኞቻችሁ እኔ እንደጎዳኋት እኔ የሆነ ነገር እንዳስቀየምኳት እያሰባችሁ ስለሆነ ያንን ነገር ደግሞ ውሸት እንደሆነ ልነግራችሁ የምፈልገው ይሄ ነገር ውሸት ነው እኔ እየጎዳኋት አይደለም እየተጎዳች ያለችው በራሷ እጅ ነው የራሷን ጥፋት ደግሞ ወደኔ አምጥታችሁ አንተ ነህ ጥፋተኛው አንተ ነህ እንዲህ ያደረካት እንድትሉኝም አልፈልግም አብዛኞቻችሁ ስትናገሩ እየሰማሁኝ ነውና እኔ ማንንም የመጉዳት ፕላን አቅጄ እቅድ አውጥቼ ማንንም ጎድቼ አላውቅም በቃ ራሴ በራሴ መተማመን ሰው ነኝ ነገር ግን እንደዚህ ስትሉኝ እኔ ይሰማኛል እና አሁንም ለሷ መነግራትን ነገር ለእናንተ መነግራችሁ ነገር በእኔ ምክንያት እንድትጎዳ ካልፈለገች እንድትረቀኝ ከዚህ በኋላ ትላንትና ነው ከትላንት ወዲያ የተፈጠረውን ነገር አይታችሁ ብዙ ነገር ያላችሁ ነገር አለ በአንተ ምክንያት እንድትሞት ነው በአንተ ምክንያት እንድትሞት አልፈልግም እኔ በቃ በህይወት በሰላም እንድትኖር ነው የምፈልገው እና ያንን ነገር ደግሞ ዛሬ የመጨረሻ ነው ማለት እኔም እምወዳት ነገር እሷ የምትወደኝ ነገር ከሆነ ይሄን ነገር እዚህ ጋር እናበቀዋለን ምክንያቱም ነገ ላይ መጸጸት ስለሌለብን ማለት ነው እና ይሄ ነገር ደግሞ ይቀመጣል ማይቀመጥ ነገር የለም ይቀመጣል እቺ ቀን ደግሞ ምን አለች ትሉኛላችሁና ምን ብሎ ነበር ያኔ ምናምን ትሉኛላችሁና ይሄን ነገር ከመፈጠሩ በፊት ዛሬ ሁሉንም ነገር በግልጽ ነግሬያት በተረጋጋ መንፈስ ነው መነግራት ሰው አግብቶ ወልዶ ብዙ ደረጃም ተደራርሶ ይለያያልና እኔና እሷ እዚህ ላይ መቆማችን እግዚአብሔር ይመስገን ነው ማለት ሌላ ምንም ነገር አይደለም እናንተ ሊሆን አይችልም የሆነ ነገር አይሆንም ምናምን ልትሉ ትችላላችሁ ግን ይሄን ነገር እዚህ ጋር መቆሙ ተመስገን በቃ ትልቅ ደረጃ ልጆች ኖረው ቤተሰብ ተዋውቆ በቃ ሽምግልና ቀለበት ሁሉ ነገር ተደርጎ ደግሞ ከዚህ ባሰ ነገር ቢመጣ ምን ሊባል እንደሚችል ታውቁታላችሁና ከእንደዛ አይነት ከመዋረድ እዚህኛው ላይ ይሻላል በቃ ፍቅረኛሞች ነበሩ ተለያዩ ይሻላል ባልና ሚስት ነበሩ ተለያዩ ከሚባለው ማለት ነውና አዲስ ህይወት ይጀምራል አዲስ ኑሮ ይኖራልና ያንን ኑሮ እንድትኖር ነው የምፈልገው እሱን ነገር ደግሞ አሁን ሂጂ ቅርብ ነው ቤቷ እዚሁ ሰፈሩ አካባቢ ነኝ ያለሁት ሂጂ ሁሉንም ነገር በግልጽ ነግራታለሁ እስቲ ቢዚልች እና አልተሻላትም እንዴ ተናገር ስለፈለኩኝ እኮ ማሙቴ ልታረጋግጥ ነው ብትሞቺማ በስልክ የሚነገር ነበር ይጠብቅሃል ምንድነው ደህና ነሽ ተመስገን ደህና ነኝ እንዴት ነሽ ደህና ነኝ ተረጋጋሽ ለምንድነው ደህና ነሽ ማርክ ሻይ ቡና ምን ላፍላለሁ አይ ለምን ማስልክ ተሽሎታል እግዚአብሔር ይመስገን እኔ ግን ያልገባኝ እስከ መቼ ነው እንደዚህ ነው የሚለው እስከ መቼ ይሄ ነገር እኮ ማብቃት የምትችለው እሷ ነበረች
ማቆም የምትችለው እሷ ነበረች። ሁሉንም ነገር ማስተካከል የምትችለው እሷ ነበረች። ነገር ግን ራሷን በገዛቿ ራሷን እየጎዳች ያለችው ራሷ። የዚህ ነገር ክብደት የገባችሁ ግን ምንም አልመሰለኝ። ራሴን የጎዳች ራሴ ነው። ምንም ይኸውላችሁ ምንም እንዳታወሩ። እኔ አሁን እያወራ ያለሁት ስለ ቪዛ ነገር ነው። ስለ ቪዛ ህመም ነው እያወራ ያለሁት። ትረዳኛለህ ማለት ለሱ ምንም ነገር ሄደን አሁን እየመጣ ነው። ቆይ ማውራት ስላለብን ይሄ እናንተ በሱ ምክንያት አይደል እንደዚህ ይወጣልሽ እኮ እኔ በእኔ ምክንያት እኮ እንደዚህ እንዳትሆን በተደጋጋሚ እየነገርኳት ነው። በተደጋጋሚ አሁን እያልኩ ያለሁት ማለት ነው ይሄ እናንተ ማለት ስላለው ጉዳይ አይደለም፣ ስለ ጤናዋ ነው ብትረዳኝ ማለት ነው። በቃ ማለት እኔ አላውቅም፣ እኛም ፈልጋታለን። መኖር እኮ ይቻላል አይደል? የፈለገ ነገር ቢፈጠር ግን ዋናው ጤናዋ ነው። እና እኮ እኔም አሁን እንደዚህ ምን እንደተባልኩኝ ታውቃለህ? ሐኪም ቤት ሄጄ ምን እንደተባልኩኝ ታውቃለህ? እኔ እኮ አሁን እንደ የባሰ እንደዛ አይነት ነገር ውስጥ እንዳትገባ ነው አሁንም መጥቼ እንደዚህ ልናገር። ታዙላታል በጣም የሀገር ምርመራ ማለት ነው። ዶክተሮቹ በጣም ብዙ ስጋት ነው ያለባቸው። ለኔ እዛ ቦታ ላይ ሆነ ስሜቱን ብታውቀው ደስ ይለኝ ነበር ማለት እቃቃ ጨዋታ ነው የሆነው የእናንተ ነገር ማለት። በተራ ነገር ደግሞ እንደዚህ እየሆነች እንዳለ ሳስብ ነው በጣም ነው የሚከፋኝ። እስከመቼ ተቀጥረናል እኮ እስከመቼ ድረስ እኔ ከኔ ጋር እየሆነች በተጎዳች ቁጥር ህመሟ እየባሰባት እስከመቼ ድረስ ከኔ ጋር እንደዚህ ትቀጥላለች? እና ምንድነው የምትለው? እሺ ዛሬ ስለምንድን ነው የመጣው ማለት ነው? ይኸውልሽ አንደኛ ምን አድርጌ ነው የምትለኝ? እሺ አይኖ ስላየኸኝ ከፋህ ነው ማለት ከዚህ ልሂድ እኔን ማየት አትፈልግም? እኔ ምንም እኮ ልገባኝ አልቻልኩም። ለምንድን ነው ግራ የምታጋባኝ? ይኸውልሽ እኔ ክፉ ሰው አይደለሁም እያልኩሽ ነው። እኔ ክፉ ሰው እኮ ክፉ አይደለሁም እንደዛ ስትሆኝ አይቼ ዝም እምልሽ። ነገር ግን እንደዚህ ከመሆኑ በፊት እስቲ ቆም ብለሽ ራስሽን አስቢ እስቲ ከዛሬ አሁን በአንድ አመታችን እንደዚህ ከሆነ ቀጣይ ደግሞ በቀሪው 5 አመት 6 አመት ምን አይነት ሁኔታ ውስጥ እንደምንገባ ልታስረጂኝ ትችያለሽ? በጣም ነው የሰለችኝ። ገብቷል አይደለ? መቋቋም እስከቻልኩት ያህል ታግሼ ቆሜያለሁ። ግን ደግሞ ከራሴ የሚበልጥ ምንም ነገር እንደሌለ እያሳየኝ ነው ያልኩት። አንተን በማለት ያተረፍኩት በሽታ ብቻ ነው። ምንም ነገር ላተርፍ አልቻልኩም። በሽታ መውደቅ የሌለብኝን በሽታዎች መድኃኒት እማልወስድ ሰው ቀን በቀን መድኃኒት መውሰድ በቃ ካንተ ያተረፍኩት አንድና አንድ ነገር ቢሆን ይሄ ነው። ምንም ካንተ የወሰድኩት ነገር የለኝም ከበሽታ ውጭ ከመታመም ቀን በቀን በጭንቀት እኔን ከመጉዳት ውጪ። እኔ እኮ በቃ የምፈልገው ምን እንደሆነ ታውቃለህ? በቃ ይሆናል አይደል? የታሰበ ንግግር እንድታወሩ ከስሜታዊነት ንጹህና በቃ ደህና ንግግር እንድታወሩ ነው የምፈልገው። እኔ ላወራ የመጣሁት አንቺ እንደዚህ ነሽ አትባባሉ እኮ እኔ የመጣሁት አንደኛ ነገር በጣም ብዙ ነገር በውስጥ ያለ አንደኛ ነገር ይኸውልሽ በእኔ ምክንያት እየተጎዳሽ ነው። በእኔ ምክንያት ራስሽን እየሳትሽ እየወደቅሽ በየጊዜው እንደዚህ እየሆንሽ በእኔ ምክንያት እንደዚህ እንድትሆኝ አልፈልግም እኮ። ካልፈለግኩ መፍትሄው ራስህ ጋር ነው። መፍትሄው መጀመሪያ ወደ ነበርንበት ፍቅር መመለስ። አንተ ግን ምንም የሚታይክ ነገር የለም። ይኸውልሽ ሰው ነን በእርግጥ ነው። ሰው ለሰው ይጋጫል፣ ይጣላል አይደለም? ሰው እግርና እግርም ይጋጫል። የኔና አንቺ ግን በዛ። አንደኛ ነገር በተዋወቅንባቸው ጊዜያቶች በሙሉ የተጣላንባቸው ጊዜያቶች በጣም ብዙ ናቸው። ይሄን አይነት ህይወት ደግሞ ላንቺም ለኔም እኮ ላንቺም ለኔም ሁሉ ነገር እየተፈጠረ ያለው ባንተ ህይወት መፍትሄው ምንድነው ማለት አይሻል እኮ? ይኸውልሽ መፍትሄው ይሄው ዛማችን አይብዛ። መፍትሄው ምንድነው ወደሚለው አትገቡ። ይኸውልሽ ከዚህ በፊት በጣም ብዙ ጊዜ ተጣልተን ተታርቀናል። በጣም ብዙ ጊዜ ብዙ ነገሮች ሆኖ እኔም ይቅርታ እየጠየቁ በጣም በኋላ ብዙ ጊዜ ላለመጣላት ምን እናድርግ የሚባል በቃ አንተ ከመሞከር ይልቅ ለነገሮች ለችግራችን መፍትሄ ከመፈለግ ከኔ ጋር ተስማምቶ አብሮ ከመቆየት ሁሌ እንደተጣላን ነው። ሁሌ እንጣላለን። እኔና አንቺ ሰላም አይደለም። እኔ የማይገባኝ ነገር ሁሌ እኔን እያስቀየምኩሽ ሁሌ እየጎዳሁሽ እንድትኖሪ ትፈልጊያለሽ እኮ። በቃ አለ አይደል? የኔ ህይወት እንደዛ አይነት ህይወት ይሆናል። ግን ከተዋወቅን 2 አመታችን ልንይዝ ነው አይደል? አውቀሽኛል። ማንነቴን አውቀሽ ሁላ ራሱ ስለኔ ማንነት ብዙ ተናግረሽ ያንን ነገሮች ደግሞ ወር ባልሞላ ሳምንት ባልሞላ ጊዜ ውስጥ እኔና አንቺ ማንተዋወቅ ሰዎች እንሆናለን። ይሄን አይነት የምናደርገው
ሁለታችንም ነን። ይሄንን ነገር እኔ አንድ ነገር ብቻ ላስረዳሽ። እሺ በይ እሺ ምልህ ነገር የለም። በቃ ማይሆን ነገር ምትለኝ ከሆነ ድጋሚ እንላይ ምትለኝ ከሆነ ውጣ ከቤት። ድጋሚ ስለመለያየ ድጋሚ ከኔ ጋር ማይሆን ነገር ስትሆነ መቆጭ ግረ ውጣ። ስለምንድነው በስርዓት ተረጋግተህ መውጣት ትችላለህ? ነው እሱ ለማውራት ምንም ዝግጁ አይደለም። እሱ ይጨነቃ ምንድነው ሲጨናነቅ? በቃ የምትፈልገው ከኔ ጋር መለያየት ነው አይደለ? ከኔ ጋር አብሮ አለመሆን አይደል ፍላጎት? በቃ አታሳመነኝ። መለያየት እኮ ይኸውልሽ፣ እኔ እኮ የራስሽ ጉዳይ የሆነ ሰው የራሱ ጉዳይ ተብሎ እኮ መኖር ይቻላል አይደል? እኔ ትቼ ልወጣ ነበር አይደል ቤቴ። ነገር ግን እንዳልወጣ ያደረግሽኝ አንቺ ነሽ አይደል? ይህን ነገር ደግሞ እኔ ተመልሼ ወደ እናቴ ቤት እንዳልመለስ ያደረግሽኝ ለምንድን ነው? ንገሪ። ግልጽ ነገር እኮ ይኸውልሽ አይደለም። አንደኛ እኔ በጣም ብዙ ነገሮችን ለማስተካከል ሞክሬ ነበረ። ነገር ግን ያን ሁሉ ሊስተካከሉ አልቻለም። በችግር ላይ ችግር እየተጨመረብን መተናል አይደል? አሁን የምትለው መለያየት ነው ከኔ ጋር። ይኸውልሽ አንደኛ መለያየት እኔ ኖርማል ነው አይደል? አንቺም ልትጎጂ ትችያለሽ፣ እኔም ልጎዳ እችላለሁ። ነገር ግን ለጥቂት ጊዜ ነው። ብዙ ምርመራ ታዞላታል። ምን አይነት ነገር ነው የምትለው? ምንድነው? ጤነኛ ነህ? ኧረ በመድኃኒዓለም ጤነኛ ነህ? እስቲ ቀና ብለህኝ ነው። ያመመህ ነገር ካለ በቃ በግልጽ ተናገር። ምን እየሆንክ ነው ያለኸው? ተጨማሪ ብዙ ምርመራ አላት። አይ ልሙት፣ የእውነት ልሙት ነው እኮ አይደለም። ለምን መሞት? ራስሽን አትወጂውም? ቆይ አይደለም ራስሽን አትወጂውም? ቀን በህይወት እየመጣህ እየጎዳኸኝ፣ ቀን በቀን ለሰው ልጅ ተስፋ መስጠት ሲኖርበት ተስፌን እያሟጠጥክ እያየህ ቀን በቀን ያንተ የሚያስጠሉ ነገራቶች ለምንድን ነው ዛሬን የምታየው? እኔ ነገን እያየሁ ነው ይሄንን ነገር እየነገርኩሽ ያለሁት። ተከክል ነገር የሚባል ነገር የለም እኮ ይኸውልሽ፣ ዛሬን ለማስተካከል ነው ይሄንን ነገር እየነገርኩሽ ያለሁት። እሺ ዛሬን የምታስተካክለው ምንድነው? እሺ እንዴት ልታስተካክል አሰብ? በቃ ይኸውልሽ፣ አንደኛ እስቲ እንደመጀመሪያው ነው ፍቅረኛሞች ከሆንን ቀን ጀምሮ እኔና አንቺ መሀል ችግር አላጣ ብሏል። አረ ማለቅ እዚሁን እኔ ያጠነክረኝም እየሰበረኝ ነው ያለው። እኔ እየሰበረኝ እያደቀቀኝ ነው ያለው። እሱ ያንተ ጥንካሬ ደካማ መሆኑ ነው። በቃ የሆነ ነገር ሲመጣ አንድ ነገር ተባባሪ። ይኸውልሽ እኔና አንቺ ወደ ቀድሞ ህይወታችን መመለስ እንችላለን። አዎ በፍቅር አይደለም እያልኩሽ ያለሁት። ከፍቅር አስወጪልኝ። እሺ እወጣለሁ። ላደር አይደለም የመጣሁት። እሺ መናገር የፈለኩትን በግልጽ አዳምጪ። እኔ ድጋሚ ይኸውልሽ አይደለም አሁንም እዚህ ላድር አይደለም የመጣሁት። ግን የምፈልገውና አንቺ የምትፈልጊውን ነገር አንደኛና አንድ ከህይወቴ ውጣልኝ ብለሽኝ ታውቂያለሽ አይደል? ከህይወቴ ውጣልኝ ያልሽኝ አልፈልግም አታስፈልገኝም ብለሽኝ ታውቂያለሽ። ያንን ነገር ደግሞ ዛሬ ኡን እናድርገው። እሺ በምን ብናገር ነው እሺ የምታምኚኝ? እሺ ምን ብልሽ ነው የምታምኚኝ? አዎ እኔ እኮ ይኸውልሽ እድሜ ልኳን እንድታመም አልፈልግም። ዛሬ ታመመች አይደል? ነገ ደግሞ ይሻላታል። ነገ ደግሞ በእኔ ደግሞ ምክንያት ነገም እንድትወድቅ ደግሞ አልፈልግም። ነገ ማዘን ውስጥ እንድትወርድ ነገም ህይወቷ ውስጥ ገብታ ተጣልተናል። የተጣላንበት ቀን ብዙ ነው በሚል ምክንያት ዝም ብሎ መውጣት አለ እንዴ? እኔ ይኸውልህ ላስገድድ ምናምን አይደለም እኮ ይሰለቻል እኮ ምንድን ይሰለቸ? ቤዛነች ይሰለቸ? ሁሌ ጭቅጭቅ፣ ሁሌ ጥል፣ እሷም እኔም ይሰለቸናል አይደለም። ይሄማ ሌላ ነገር አለ። ለዛ ነው እንደዚህ ይሁን ያለው እንጂ ሰው ለጥል ጥሩ ጊዜ አላሳለፋችሁ። እሺ በቀናት የሚቆጠር ቀናት። እስቲ ወደ ኋላ መለስ ብለሽ ይሁን ሁሉንም ነገር ወደ ራስሽ መለስ ብለሽ በአንድ ቀን እኮ ተቀይሮ ይቀርው የሚቆጠር ነገር ነው እናንተ ያሳለፍነው። አዎ በቀናት የሚቆጠሩች የትኛው ቀን እንኳን ደስተኛ ሆነን የትኛው ቀን እኮ አንድ ቀን ደስተኛ መሆን እኔ አንድ ቀን ደስተኛ መሆን አልፈልግም። አንድ ቀን ደስተኛ ይሆንካ ይኸውልሽ ወሩን በሙሉ እንጣላለን። ከዛ በኋላ በአንድ ቀን እንታረቃለን። ከዛ በኋላ ቀጣዩን ጊዜ እግዚአብሔር ያውቃል። አንድ ወር የሆነ ችግር ተፈጠረና አንድ አመት ሙሉ በጭቅጭቅና ከኔ ጋር በመጣላት ነው ያሳለፍኩት። እኔ እናት አለኝ። ይኸውልሽ ክፉ ሰው እንድባል የሆነ ነገር እንደሆነ አታድርጊ እባክሽ። አንድ ነገር ለምንሽ፣ አንቺ ራስሽን መቋቋም ትችያለሽ። ከኔ በላይ
ሆነሽ ራስሽን ማሳየት ትችያለሽ እሱን አሳየካለሁ እኮ አንቺ ጎበዝ ነሽ አንቺ ትችያለሽ ገብቷል አይደል ብለኸኝ አይደለም እኮ እኔ ብዬሽ አይደለም አይደል በራሴ የምጠነክር ሰው ነኝ ግን እኔ ባልሆነ ነገር አንቺ ጠንካራ ነሽ መለያየት ስለማልፈልግ ነው አንቺ ጠንካራ ነሽ ነገር ካንተ ጋር መለያየት ስለማልፈልግ ነው አንቺ ጠንካራ ነሽ ያልክ የሚያደክማትን ነገር መስመግባት ምንድነው ያረቀለው ይገባኝ አይደለም አዎ ምን ተፈጥሮ ነው ምን ስለሆነ ነው እንደዚህ እያሰብከለው ለምንድነው እኔ ካንቺ ጋር ብዙ ተስፋዎችን ቢኖሩኝም አሁን ላይ ግን ያ ተስፋ የለም ለምን አንደኛ ይኸውልሽ ምንም ሰላም ልናገኝ አልቻልንም ሰላም የለን ሰላም የሌለው ሰው ደግሞ አይደለም ፍቅረኛሞች ሆኖ ተጋብቶም ልጆችም አፍርቶ ብዙ ነገር ተደራርሶ ሊለያይ ይችላል አይደል እኔና አንቺ መለየት እኮ አያላልኩም ማንም ሰው ይለያያል እኮ ችግር የለውም ግን ምክንያታዊና እውነተኛ ትክክለኛ በሆነ ነገር የኔና አንተ መለያየት ምንድነው እውነታው ምንድነው ትክክለኛ ነገር ሊያደርገው የሚችለው ኦኬ እኔ ያፈቀርኩ ካንተ መለያየቱ አይደለም ወይስ ደግሞ እንደ ልጅ ተነስተ ጭቅጭቅ አስጥልኝ በሚል ነገሩ ላይ ተነጋግረን መፍትሄ ከመፈለግ ይልቅ አስጥልኝ ከዛ አዲስ ህይወት ልጀምር ነው እኔ ማርክ እውነቱን ልንገርህ አይደል እህቴ እንደዚህ ያልካት አብራችሁ ልትሆኑ ራሱ አልፈልግም አይገርምም ግን ቢያንስ ግን እንደ አይምሩ እንዳለ ሰው እንደ ባላ አይምሩ በቂ የሆነ ምክንያት ለሰው ሳታውቅ ዝም ብሎ ሰው የሚያስጨንቅ ነገር ለምን እያለች ራሷን እንድትጠይቅ ነው እቺ እድሜ ልኬን እንድጻጻት ነው እድሜ ልኬን ራስሽን ዞር ብለሽ ራስሽን እኮ ያ ሁሉም እናሳልፈው እንዴ ጦርነት ነው እንዴ ገባ ነው ንገሪኝ እስቲ ምንድነው የትኛው ማን ነው የሚያስገድደን እንደዚህ አይነት ህይወት እንድንኖር ታረቁምሺ አንተ የሆነ ነገር ያሰብከው ነገር መጀመሪያ የሆነ የፈለከው ነገር ስላለ ነው እንጂ ማርያም ነው ማለት ከመሬት ተነስተ በእንደዚህ ነገር ካንቺ ጋር ለላይ የሚል ሐሳብ ሊመጣልህ አይችልም ከመሬት ተነስቼ አይደል በጣም ብዙ ነገሮችን አስቤ በጣም ብዙ ነገሮችን አድርጌ እያንዳንዱን ነገር ማደርገው ደግሞ አውቄ ይኸውልሽ እኔ አንቺን መጉዳት አልፈልግም አልፈልግም ቤቴ ድረስ መተ መጉዳት ብፈልግ እንደዚህ አይደለም ማደርገው መጉዳት ባትፈልግ ነው ወደ ህይወቴ ተመልሳት መጣም ነበር በቃ እዚህ ቤት መምጣት አይተበቅብን ነበር እኔ አሁን ከዚህ በኋላ ወደ ህይወትሽ አልመለስም እኔ ልጎደኝ ስለምትፈልግ ነው ቀን በቀን እየመጣክ ልቤን የሚሰባብሩ ቃላቶች እንደማትፈልገኝ እኔ እናንተ ፍቅር እንደሌለን ምንም አይነት ሰላም እንዳላሳለፈን በዚህ የሁለታችንም ህይወት ሰላም ይሁነው ፍቅርን ያገኘነው እርስ በርሳችን ነበር ግን አንተ ያ ነገር አልገባህም ግን አንተ ያን ያሳለፍነው ፍቅር ሳይሆን አሁን ላይ የተፈጠረው ክፍተት ነው ያስጨነቀ ያለው አሁን ላይ አይደለም አሁን ስለተፈጠረው ነገር አይደለም እያወራ ያለሁት የተፈጠረውን ነገር በሙሉ በቃ ከኔ ጋር የነበረሽን ነገር እንዳለ እንድትረሽ ፈልጋለሁ በቃ የተጨቃጨቅነውን እኔ እንደዚህ ብዬ ይኸውልሽ ለሰው እንደዚህ ተብሎ አይነገርም አይኑ አውቃለሁ ግን ይኸውልሽ ያው የምታወራው ቃል ታውቃለህ አይደለም ካፉ የምታወጣው ቃል ተጠንቀቅ እርሺ ምን ማለት ነው መርዛት ቀላል ነገር ነው አንተ እንዳልከው መርዛት ቀላል ኦኬ እሺ እርሳኝ አንተ በቃ አትምጣ ህይወቴ ላይ አትመለስ ሂድና እርሳኝ ተመልስ ወደ ህይወቴ እንዳገባ እየመጣክ እየደጋገምክ እንደዚህ የምትልኝ ከሆነ ተመልሰ ወደ ህይወቴ እንዳገባ ሂድና እርሳኝ በቃ እኔን እርሺን ከምትለኝ ሂድና እርሳኝ ለኔ ግን ምንም ነገር እንድትነግረኝ አልፈልግም እርሺን እንለይ አትበል መለየት ከፈለክ ብቻ ነው ሄደ ተለያይ በቃ እኔ አይገባኝም እኔ ምንም ነገር መስማት ምንም አይወልሽ አዳምጪ ካንቺ ጋራ ብዙ ነገሮችን አሳልፈናል ብዙ የተጣላንባቸው ተጣልተን እንድንቀር አልፈልግም ነው እያልኩሽ ያለሁት ተጣልተን እንድንቀር አልፈልግም እህትና ወንድም ነው እንዴ ማርክ እኔ በፈለግሽው በማንኛውም ጊዜ ከጎንሽ ነኝ በምትፈልጊው እያንዳንዱ ቀናቶችን ብትጠሪኝም በየትኛውም ሰዓትና ብትይኝ አጠገብሽ ልሁን ቃል እገባለሁ ለምን ትሆናለህ አጠገቧ ከፍቅረኛ ወደ ወንድም አይከብድም በጣም ያምርብን እንደዛ ያምርብን እንደዛ ነው የሚያምርብን እንደዛ ነው በኩል ተገናኝተን ነው እናንተ እንደዚህ ነገር ሊያምርብን የሚችለው ሌላው ነገር ሊያምርብን አልቻለም ሌላው ነገር በቃ ደስተኛ ሊያረጋግን አልቻለም ካንቺ ጋር ምንም ደስተኛ ሊያረጋግኝ ስላልቻለ ይሄን ነገር ደግሞ እንዲያበቃለት ነው ፈልገው ብቻ ነው ያስጨነቅ ያለው የራስ ደስታ የራስ ህይወት አንተ ጭቅጭቅ አስጠላ ፍቅር ግን የሁለት ሰው ሐሳብ ነው እሺ
ቢገባ እኮ ያን ሰው ብቻ ቢሆን ደግሞ አይሆንም። የራስህን ነገር ብቻ እያሰብክ ሳይሆን አብረን የሚለው ነገር አንቺ ሆን ካልሽ ይሆናል ንገሪኝ። እኔ በዚህ አይነት ስሜት ውስጥ ሆኜ አብሬሽ በሆነ እንኳን ነገ ላይ ምን እንደሚፈጠር አላውቅም። ምን ነገር ተፈጥሮ ነው ያህል ትልቅ ነገር ምን በቃ አያልሽኝ ያለሽ አንቺ ነሽ። በአንተ ምክንያት ታመኩኝ፣ በአንተ ምክንያት ማልወስደው መድኃኒት እየወሰድኩኝ ነው፣ በአንተ ምክንያት መውደቅ ጀመርኩኝ፣ ራሴን መሳት ጀመርኩኝ። ይሄ ሁሉ ነገሮች ደግሞ በእኔ ምክንያት እንዲፈጠር አልፈልግም። ግን እንደዚህ ነገር ይፈጠራል ለምን ነው ማስተውለው? ለምን ነው ማስተውለው? ሰላም ነው ሰላም። ግን ፍቅረኛሞች መሆን አንችል። በቃ ቤዚ አታስጨንቂ ከዚህ በላይሽ። በቃ ክብር የሚነካ ነገር ነው ሲጀመር። ከዚህ ዛሬ ሰማሁ ብዙ ነገሮችን ብዬ ሰማሁ። አሁን ግን ምንም የማዳምጥህም የምሰማህም ነገር አይኖርም። በቃ አደከምከኝ፣ በጣም ደከመኝ። በቃ ታገሰኝ የምልህ እንደዚህ የምልህ ምንም ነገር የለኝም። እመለምን ባይዘው ማለት ነው። ካንተ ተለይቼ መኖር አቅቶኝ እንዳይመስል እኖራለሁ። ማንም ሰው ይኖራል እኮ እንድትኖሪ ነው የምፈልገው። በቃ ትኖራለሽ አይደለም ገብቶሃል? በጣም እያስጠላኛለህ። አንተ ካፍ እንደዚህ መውጣት አልነበረብህም። ካንተ ብለይም ምንም ነገር ባደርግም ብቻዬን ነበር መሆን ያለበት። አንተ ግን ደረትህን ነፍተህ ምንም ሳይመስልህ ከኔ ጋር ያሳለፍኩ ነገር ጭራሽ ሳያሳስብህ እንለያይ እህትና ወንድም እንሁን። ላፉላ በጣም ነው የሚያስጠላው። እሺ እንደዚህ ነገር አይደረግም፣ ያስጠላል። በቃ ወይ ካልሆነ ወደ ህይወቴ ተመልሰህ አትምጣ። በቃ አትምጣ። እንደዚህ ነው ባትሆን ሄድ መለስ አትበልብኝ። በቃ አትምጣ። ወደ ህይወቴ እንድትገባም ጭራሽ አልፈልግም። ኮምባላ ገብቷል አይደለም? ኮምባላ የምትፈልገው ከኔ ጋር መለየት አይደለም። ኦኬ ቃልህን አከብራለሁ። ማን እንደሚጎዳ ግን የምናየው ነው የሚሆነው። የማይሆን ነገር ማን እንደሚገባ በጣም ያዘንኩብሽ ማለት ከልቤ በጣም በጣም ስለማስብላት ነው እንደዚህ እያልኳት ያለው። በጣም ታስብላት ይላል። አየሁኝ አይደል? እኔ ራሱ በጣም ጸጽቶኛል አንተን በማወቄ ራሱ። ይሄንን ቀን ደግሞ እናንተ ራሳችሁ ታስታውሱታላችሁ። ምን አለ ያን ቀን እሱ ባለው በሆነ ያን እኛም በጣም ነው የምናመሰግነው። በዚህ ቀን መተህ እንደዚህ ስላልካት በጣም ነው የማመሰግነው። መታመማውን እንኳን ግድ አልሰጠህም። ውላጣብኝ ማስበው ቀልቤን እንዴት ልሰብስበው? ከፍቶኝ ሳዝን ውላለሁ የሆንኩትን ነገር እኔ ምን አውቃለሁ? ውላጣብኝ ማስበው ቀልቤን እንዴት ልሰብስበው? ከፍቶኝ ሳዝን